ሐምሌ 19 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሚነደው እቶን እሳት በታምራት ያዳነበት ዕለት ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ከበረከቱ ትካፈሉ ዘንድ በኮሜንት ደግሞ ቅዱስ ገብርኤል በረከት ይደርብን እኛንም አድነን እያላችሁ ጻፉልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ በማድረግ ጀምሩት። እስከ መጨረሻው ድረስ ከበረከቱ ልትሳተፉ ዘንድ አዳምጡ። ሊቀ መላእክት ቅዱስ ገብርኤል ሕፃኑ ቂርቆስንና እናቱ ቅድስት ኢየሉጣን እንዴት ከሚነደው እቶነ እሳት እንዳዳናቸው እንመለከታለን። 3 ዓመት ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ ወይም ስምዖን እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በኅዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው እስያ ልዩ ስሙ አንጌቢን ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለክ የጣዖት የሆነ ንጉስ እስክንድሮስ ቅድስት ኢየሉጣን ለጣዖቴ ስገጂ ብሎ አስገደዳት። እርሷም ሕፃኑ ልጄ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና ተጠየቀ። ሕፃኑም ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑም ይህንን በመሰከረ ጊዜ እድሜው ገና 2 ዓመት ከ9 ወሩ ነበረ። እንደዚሁ ሁሉ ቅዱስ ቂርቆስም በካህዲ ንጉስ ፊት የጌታችንን ክብር በመሰከረ ጊዜ ንጉሱ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍትና ሌላም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ወደዚያ እቶነ እሳት እንዲከቷቸው አዘዘ። ንጉሱ እስክንድሮስን ጭፍሮቹን ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምሩበት ብሎ አዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷል አሉት። ድምጹም እንደ ነጎድጓድ ይሰማል፣ ወላፈኑ እንደ ፀሐይ ያንጸባርቃል። የፍላቱ ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡም የሚጣሉትን ሰዎች እዘዝ አሉት። ያን ጊዜም ሕፃኑ ቂርቆስንና እናቱ ቅድስት ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስሯቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውን ዋጋ ትታ ልትግር ፈለገች። ቅዱስ ቂርቆስም ይሄንን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ አይደርብሽ እያለ ከብሉይና ከአዲስ ኪዳን እየጠቀሰ እንድትጸና አስተማራት። ልብ በሉ ገና 2 ዓመት ከ9 ወሩ ነው። ነገር ግን እናቴ ሆይ አናንያ፣ አዛርያ፣ ሚሳኤልን እግዚአብሔር ከእቶነ እሳት እንዳወጣቸው እወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናቴ ሆይ ይህን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ እኛን ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ እንደሆነ የኢዮብን ነጻነት ትዕግስት ልናገኝ ይገባናል። እርሱ ልጆቹንና ሚስቱን ያገኘው ገንዘቡን ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልን ልንከተል ይገባናል እያለ አብዝቶ መከራት። ነገር ግን እናቱን በዚህ ምክር መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህም በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህችን ባሪያ ከምትክድ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት ቅጠሉንም ጠብቁ ብለህ ልታዛ አይገባም። እንጨቱን ቅጠሉንም ጠብቁ ብለህ እዘዝ እንጂ ይሄ አይገባም። ያመነብህ ሁሉ ይሄን ያይ ዘንድ ማዳን የሚችል አምላክ ኖሯቸው ቢሆን ከዚህ ከእሳት ባልሸሹ ነበረ ብሎ እንዳይጠራጠር፣ ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑ እንድነሷቸው ብሎ እንዳይመካ፣ ከመንጋውም አንድ በቀማው እንዳይ አቤቱ የኃይል መንፈስን ለእናቴ ስጣት አበረታታት ብሎ ጸለየ። በዚያንም ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህም በኋላ ቅድስት እናቱ እንዲህ ብላ አለች። በመንግስተ ሰማያት አባቴ ሆንከኝ ልጄ ሆይ ጌታ ኃይልን ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና ድል እንንሳ አለችው። የብረት ጋኑ ሲነድ ሳየው በብንጭ ላይ በስቶ እንደሚወርድ ጠሎ ነው አየዋለሁና። ቅዱሳንም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰነጥቅ፣ ስርንም የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንደ ዓይን ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳን አንዱን
እንኳን ሳይነካው የብረት ጋን ማቃጠሉን ፍላቱ ጸጥ አለ፣ እንደ ውሃም ሆነ። የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ወርዶ እንደ ዓይን ጥቅሻ ከዚህ ሞት አዳናቸው። በዚያ ያሉ ሕዝቦችን በቅዱስ ቂርቆስና በኢየሉጣ አምላክ እናምናለን እያሉ አሰምቶ ተናገሩ። ብዙዎችን በዛ ምክንያት ሰማዕትነትን ተቀበሉ። በዛሬው ዕለት ሐምሌ 19 ቅዱስ ገብርኤል እንዲያድርጎ እነዚህን ሁለቱን ቅዱሳን ቂርቆስንና ኢየሉጣን ከዚህ ከፈላ ጋን ውስጥ አድኗቸዋል። ለቅዱስ ቂርቆስና ለኢየሉጣ የደረሰ ቅዱስ ገብርኤል ለእኛም ደግሞ እንዲሁ ይድረስልን፣ በረከታቸው ይደርብን ዛሬም ዘወትርም ለዘላለሙ አሜን። ዳግመኛም ሐምሌ 19 በዚች ቀን አርያኖስ በሰማዕትነት የገደላቸው የእስና ሀገር ሰማዕታትን ታሪክ እንመለከታለን። ጨካኙ አርያኖስ ወደ እስና ከተማ 3 ጊዜ ሲመጣ በመጀመሪያ መስተጋድልት የሆነች ዳላዥን በሰማዕትነት ገደላት። ቀጥሎም ሱርስ፣ ህርማን፣ ያኑፋ እና ስንጣንያን በሰማዕትነት ገደላቸው። በሁለተኛ ጊዜ ሲመጣም ስማቸው አውፋኒዮስ፣ ታማን፣ ህርማንና ባኮስ የተባሉ 4 መኳንንትን ሰኔ 7 ቀን በሰማዕትነት ገደላቸው። በሶስተኛም ጊዜ በቤቷ ውስጥ በአልጋ ላይ ተኝታ የነበረችውን አሮጊት ስለነዚህ ቅዱሳን ከጠየቃት በኋላ ገደላት። ከዚህም በኋላ አርያኖስ ከክርስቲያን ወገን ያላገኙትን ሁሉ እንዲገድሉ ጭፍሮቹን አዘዘ። የከበረ ባይታዊ ይስሐቅም ክርስቲያኖችን ሰማዕትነታቸውን በትዕግስት እንዲፈጽሙ ያበረታታቸው ነበረ። ወደ ስቃይ ቦታም ሲወስዷቸው መኮንኑን ባዩት ጊዜ ሁሉም በአንድ ቃል በአምላካችን በክርስቶስ የታመንን ክርስቲያን ነን ብለው ጮሁ። መኮንኑም ሐምሌ 19 ቀን የእስና ከተማ ክርስቲያኖችን ከትላላቆች እስከ ተናናሾች ያሉትን ሴቶችን ወንዶችንም ሁሉንም ሕፃናትን እንደ በግ አረዳቸው። ሁሉም የሰማዕትነትን አክሊል ተቀዳጁ። መኮንኑም ወደ እስና ከተማ ከሄደ በኋላ ተመልሶ ወደ እስና ከተማ በመጣ ጊዜ 3 ገበሬዎችን አገኘ። እነርሱም ያደረጉን አውቀው እኛም ክርስቲያን ነንና በሰማዕትነት ግደልን አሉት። እርሱም በሚያርሱበት ቦታ በያዙት የእርሻ መሳሪያ መስከረም 11 ቀን ገደላቸው። ስማቸውም ሱሩፋስ፣ አንጣኪዮስና ስህድራ ይባላሉ። እንዲሁም ደግሞ ሱርስ፣ አጤኪዮስ፣ መስታራም ይባላሉ። ኤጲስቆጶስ ቅዱስ ይስሐቅንም መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። ቅዱስ ይስሐቅም ጌታችንን በማመን መጽናቱን ባየ ጊዜ መኮንኑ ቅዱሱን ባይታዊ እሳት ውስጥ ከተተውና ሰማዕትነቱን በዚያው ፈጽሞ የድል አክሊልን ተቀዳጀ። ይሄውም ታኅሳስ 14 ቀን ነው። የመከራውም ዘመን ካለፈ በኋላ ምዕመናን በስሙ ቤተክርስቲያን ሰርተው ቅዱስ ሥጋውን በውስጡ አኖሩ። የሰማዕታቱ ረድኤት በረከታቸው ይደረብን፣ በጸሎታቸው ይማረን። አሁን ደግሞ ወደ ታላቁ ሰማዕት ወደ ቅዱስ በጥላን ታሪክ እናልፋለን። የዚህም ቅዱስ አባቱ አውሱጢኪዮስ አረማዊ የነበረ ሲሆን እናቱ ኤሊያና ግን አማኝ ክርስቲያን ነበረች። በጥላን ባደገ ጊዜ ጥበብን ሁሉ ተምሮ እጅግ አዋቂ ሆነ። አንድ ቄስም የበጥላንን እጅግ አዋቂነትና አስተዋይነት እያደነቀ ነገር ግን ከሃዲ ስለመሆኑ እያዘነ በቤታቸው አቅራቢያ ይኖር ነበረ። እርሱም መርቶ ወደ ቀና ሃይማኖት ይመራው ዘንድ ስለ በጥላን ጌታችንን በጸሎት ይጠይቆ ነበረ። ቄሱም ጸሎቱን ባበዛ ጊዜ ጌታችን በጥላን በእርሱ እጅ ያምን ዘንድ እንዳለው በራእይ ገለጠለት። ቄሱም በጥላንን ባገኘው ጊዜ ሰላምታ እየሰጠው በመካከላቸው ፍቅር ጸና። በጥላንም ወደ ቄሱ ቤት እየገባ ሁለቱም ማውራት ጀመሩ። ቄሱም የጌታችንን አምላክነትና በእርሱ ላመኑ የፈውስን ጸጋ እንደሚሰጣቸው አስተማረው። ከተማረው በኋላ በጥላን በጌታችን አመነ። አንድ ቀን በጎዳና ሲሄድ እባብ ነድፎት ለሞት የተቃረበ ሰው አገኘ። እባቡም በዚያው ነበረ። በዚያን ጊዜ በጥላን መምህሬ በክርስቶስ ካመንክ በስሙ ታምራትን ታደርጋለህ ብሎኛልና እስቲ የመምህሬን ቃል ልፈጽም ብሎ ሰውየውን ይፈውስ ዘንድ እባቡ ይሞት ዘንድ ወደ ጌታችን ጸለየ። ጌታችንም ጸሎቱን ሰምቶ ሰውየውን ፈጥኖ ዳነ። ከይሲውም ወዲያውኑ ሞተ። የበጥላን ሃይማኖቱ ተጨመረለት። ከዚህም በኋላ በጥላን ወደ ቄሱ ዘንድ ሄዶ ተጠመቀ። ሁልጊዜም እየሄደ ይማር ነበረ። በአንዲት ዕለትም አንድ ዓይነ ስውር ሰው ወደ ቅዱስ በጥላን ቤት ሲመጣ አባቱ ሰውየውን ከውጭ መለሰው። ቅዱስ በጥላንም አባቴ ማን ነው የፈለገኝ ሲለው አባቱም ልታድነው የማይቻለው ዓይነ ስውር ሰው ነው አለው። ቅዱስ በጥላንም ዓይነ ስውሩን ጠርቶ በላዩ ጸሎትን ጸልዮ ፈወሰው። የዓይነ ስውሩም ዓይኖች ተገልጠው ማየት ቻሉ። ዓይነ ስውር የነበረው ሰውና አባቱም ይህንን ባዩ ጊዜ በጌታችን አመኑ። በጥላንም ወደ ቄሱ ዘንድ ወሰዳቸውና ተጠመቁ። ቅዱስ በጥላን ጥበብን እያደረገ ድውያንን ያለ ዋጋ ይፈውሳቸው ነበረ። ነገር ግን በጌታችን እንዲያምኑ ያደርጋቸዋል። የአገሪቱ ጥበበኞች ሰዎች በግፋት ተነሱበትና ካሳመናቸው ክርስቲያኖች ጋር ለንጉሱ ከሰሱት። ንጉሱ ያመኑትን ሰዎች ለአማልክት እንዲሰዉ ቢያዛቸው ሳይታዘዙለት ስለቀሩ በጌታችን ስም ስለታመኑ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልንም ተቀዳጁ። ቅዱስ በጥላንን ግን ንጉሱ በብዙ ማሰቃያ አሰቃየው። ቅዱሱም በታምራቱ ብዙዎችን ጌታችንን ወደ ማመን እያመጣቸው በሰማዕትነት አረፉ። ንጉሱም ቅዱስ በጥላንን ለተራበ አንበሳ ቢሰጠው አንበሳው ከእግሩ ስር ወድቆ እግሩን ላሰለት እንጂ አልነካው። ንጉሱም በዚህ ተናዶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። እንደ ትእዛዙም ባደረጉለትና ቅዱስ በጥላን ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ። የቅዱሱ በጥላንን የተበረከቱ ይደርብን፣ በጸሎቱ ይማረን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን አሳድጉት። ይቆያል።